የቀድሞ የቶተንሃምና ማንቸስተር ዩናይትድ ተጫዋች የነበረው ዲሚትር ቤርባቶቭ ዳንኤል ሌቪ አንሄ ፖስቴፖግሉን ማሰናበት እንደሌለባቸው ተናግሯል። ቶተንሃም ዋንጫ ያሳካው በፖስቴፖግሉ መሪነት ነው። አዎ በሊጉ ጥሩ ጊዜን አላሳለፉም። ቢሆንም አውስትራሊያዊ አሰልጣኝ በክለቡ መቆየት አለባቸው። ዳንኤል ሌቪ ከመወሰናቸው በፊት በደንብ ማሰብ ይጠበቅባቸዋል በማለት ሀሳቡን አጋርቷል። የአርሰናል አመራሮች አጥቂ ማምጣት ከፈለጉ መፍጠን አለባቸው በማለት የቀድሞው የክለቡ ተጫዋች የነበረው ሳንቲ ካዞሮላ ተናግሯል። በቀጣዩ ውድድር ዓመት ክለቡ ዋንጫ እንዲያነሳ እፈልጋለሁ ያለው ካዞሮላ አርሰናል ከብዙ ተጫዋቾች ጋር ስሙ እየተያዘ ይገኛል። የአርሰናል ደጋፊዎች በዝውውር ጉዳዮች መሰላቸት ውስጥ መግባት የለባቸውም። በሌሎች ክለቦች ሳይነጠቁ በቶሎ ስምምነቶችን ማጠናቀቅ አለባቸው። ዮከሬሽም ሴስኮም ጥሩ ተጫዋቾች ናቸው። አንድሪያ ቤርታ ሊፈጥኑና ወሳኝ ተጫዋቾችን ወደ ኤምሬትስ ሊያመጡ ይገባል በማለት የቀድሞ መድፈኛ ሳንቲ ካዞሮላ አስተያየቱን ሰጥቷል። ማንቸስተር ዩናይትድ የወልቭሱን ተጫዋች ብራዚላዊውን ማቲያስ ኩንሃን በትናንትናው ዕለት ማስፈረማቸው ይታወቃል። ኩንሃ የ5 ዓመት ኮንትራቱን ፈርሟል። ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ ለወልቭስ እንደሚከፍሉ ታውቋል። ለብራዚል ብሔራዊ ቡድን የተጠራው ኩንሃም ለብራዚሉ ጋዜጣ ላሪዮ ስፖርት ሀሳቡን አጋርቷል። ወደ ማንቸስተር ዩናይትድ የመጣሁት ክለቡ ትልቅ ስለሆነ ነው፣ በጣም ደስተኛ ነኝ በማለት ሀሳቡን ገልጿል። ሊቨርፑል ፍሎሪያን ቪርትዝ ለማስፈረም መቃረቡን የቢልዱ ጋዜጠኛ የሆነው ታማኙ ክርስቲያን ፋልከ ተናግሯል። የሊቨርፑል አመራሮች ከባየር ሌቨርኩሰን ኃላፊዎች ጋር ንግግር ላይ ናቸው። ሌቨርኩሰን 126 ሚሊዮን ፓውንድ ከዝውውር ይፈልጋሉ። ሊቨርፑልም የእንግሊዝ የዝውውር ሪከርዱን ለመስበር ተዘጋጅተዋል ብሏል። በቀናት ውስጥ አዳዲስ ነገሮች ይፈጠራሉ በማለት መረጃን አጋርቷል። ሃርቬ ኤሊየት በክረምቱ ክለቡን ይለቃል። ኬለር ደግሞ ወደ ብሬንትፎርድ ማምራቱ ታውቋል።